ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር ሰሎቴን የውስጤን ነግርሽ ያስጨነቀኝን አንዳንዱ ጊዜ አቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ አለው ለሪ ድምጽ አጥቶኝ መሞት አለብኝ። የኔ ድምጽ እንዲሰማ ካሜራ ፊት ለፊት ማልቀስ ስለማልፈልግ አልቅሽ ወጥቶልኝ ነው የመጣሁት። ሞቻለሁ። የቁም ሞት ነው ምኖረው። ሰላም እንደምናላችሁ ውድ ተመልካቾቻችን፣ ዛሬም በዚህ ሳምንት እጅግ በጣም መነጋገሪያ የሆኑ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ ተመልሻለሁ። ኤንዌይስ በዚህ ሳምንት በጣም መነጋገሪያ የሆኑ ርዕሰ ጉዳዮች ከመግቢያ እንደተመለከታችኋቸው እነሱንና ሌሎች ጉዳዮችን ሰብሰብ አድርገን እናያለን። የእናንተ ምክር ሀሳብ ይፈልጋሉ ወይ ደግሞ መነጋገሪያ ናቸው ብለን ያሰብናቸውን ነገሮች እንግዲህ እንደ ሁኔታው እናያለን። ለማንኛውም እስኪ ወደ ቪዲዮ ከመሄዳችን በፊት አንድ ነገር ላስታውሳችሁ። ይህ ቻናል አዲስ ቻናል ነው። በዋናነት ማህበራዊና መንፈሳዊ ጉዳዮችን እናያለን። ከዛ ደግሞ ተማምረን እንለያያለን ማለት ነው። ለማንኛውም እስኪ ሰሞንኛው በጣም አነጋጋሪ የሆነው ቪዲዮ እንግዲህ ሁለት ሴቶች በዚህ ሶሻል ሚዲያ ላይ በጣም በሚገርም ደረጃ እየተካሰሱ ይገኛሉ። የተካሰሱበት ሀሳብ ዋና ሀሳብ ነው። በጣም አስገራሚው ነገር እንግዲህ ላይቭ ላይ ምጥ እየተላለፈ ነበር። በዛ ጉዳይ ላይ እንግዲህ መካሰስ የጀመሩት። እስኪ አንድ ቪዲዮ እንመልከትና ለማንኛውም ዲቴል እንገባበታለን። ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል በጣም እንግዲህ የተመለከታችሁት ቪዲዮ እንግዲህ በሰይፉ ኦን ኢቢኤስ ላይ ቀርባ ይህቺ አሁን ያያችኋት ጋዜጠኛ እንግዲህ ቀልድ ትቀልዳለች ማለት ነው። በዘንድሮ ሶሻል ሚዲያ እንግዲህ ያላየነው ነገር የለም። ላይቭ ላይም ምጥ እየተላለፈ ነበር ብላ ትቀልዳለች ማለት ነው። ይህንን መነሻ አድርገው ነው እንግዲህ ወደ ክሱ የገቡት። ለማንኛውም ምጡ ምን ይመስል ነበር የሚለውን ነገር እንመልከተው። ባይና በሽልኝ ስሚኝና ባይና በሽልኝ ስሚኝ ጸሎቴን የውስጤን ነግርሽ ያስጨነቀኝን ማናለዳኝ እኔን የሚያጽናና ቀና ልበል ድንግል ምልጃሽ ይርዳኝና ባጭሩ የምጡ ሂደት ይሄንን ይመስል ነበረ። ታዲያ ይሄ አሁን የሰማችሁት መዝሙር አሁን ነው የተደረገበት እንጂ ላይቭ ላይ እየተላለፈ ያለ ምጥ ያው የሷ ድምጽና እንግዲህ ያለው የዶክተሮቹ ድምጽ ነው እንጂ ሌላ ነገር አይሰማም ነበረ። ኤንዌይስ በአጠቃላይ እንግዲህ በዚህ ጉዳይ ላይ ተንተርሳ ያቺ ጋዜጠኛ የሆነ ሀሳብ ትሰጣለች ማለት ነው። እንግዲህ ከሌላ ነገር ጋር አያይዛ ነበረ ያነሳችው። ታዲያ ምንድነው ብላ የቀለደችው የሚለው ነገር እስኪ ጨርሰን እንስማው። ለማንኛውም እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል ግን ሜካፕዋን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ዋይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንደ ዛሬ ታልቅስ ተዋት መባሌን አረሳምና አንዳንዱ ጊዜ አቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ። በጣም ነው የገረመኝ። ላይቭ ምጥ
ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። በዚህ መልኩ ነበረ የቀለደችው ማለት ነው። እንዳጠቃላይ ሰይፉ ኦን ኢቢኤስ ላይ ተጋብዛ እንግዲህ የራሷ ኤክስፒሪየንስ እና የነበረውን ነገር እንዳጠቃላይ የሶሻል ሚዲያውን ውጤት ነበረ እየገለጸች የነበረው። ይሄንን ተዝብሏት በአጠቃላይ በቀልድ መልኩ አስመስላ እንግዲህ ቀልዳዋለች ማለት ነው። በጣም የምትገርም ጋዜጠኛ እንደሆነች ያው እንግዲህ እናውቃለን ሁላችንም። ኤንዌይስ ከዚህ በኋላ እንግዲህ ከዚህ ቀልድ በኋላ ሰይፉ ኦን ኢቢኤስ እና እንዲሁም ደግሞ እሷ ጋዜጠኛዋን እከሳችኋለሁ ብላ ጽሁፍ ጽፋ ወይ ደግሞ ቪዲዮውን አጥፉልኝ በማለት እንግዲህ ሐሳቦችን እየሰነዘረች ትገኛለች። ማን ላይቭ ላይ ምጥ ያደረገችው እናት ማለት ነው። እንግዲህ ትልቁ ነገር በጣም አሳዛኙና ዋነኛው ነገር በዚህ ጉዳይ ላይ የተለያየ ሐሳቦችን እየተሰጡ ይገኛሉ። አንዳንዶቹ እሷን ደግፈው፣ ሌሎቹ ደግሞ ጋዜጠኛዋን ደግፈው የተለያዩ ሐሳቦች ተነስተዋል። ለማንኛውም የተወሰኑ አንድ ሁለት አስተያየቶች እስኪ እንስማ በዚህ ጉዳይ። ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ሐሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ እንሂድበታ እንዴ እዩ አድርሱልኝ። አንቺ አይደለ እንዴ ቪዲዮ ፖስተችው? ቪዲዮ ፖስተችው ተበላጠች በምጥቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ይቅርታ፣ አንቺ ነሽ ህዝቡ ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏ መጽሐፍ አጠበች ያለ ዝምባ እጂ እካክ እንዴ አልበዛም እንዴ? ሴቶቹ ግን ምንድን እንዴት ነው የምትጨማለቁት? አሜሪካን ሀገር፣ እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ? እንግዲህ በዚህ መልኩ እየተነሱ ይገኛሉ። ዮኒ ማኛ ነው የሰማችሁት አሁን ማለት ነው። ዮኒ ማኛ ያው ጣጣ የለውም፣ ለመጣለት ሐሳብ እንደፈለገ መናገር ይችልበታል። ኤንዌይስ እች እናት ምን እያደረገች ነው? እውነት የተቀረጸው ራሷን የቀረጸችው ሌላ ሰው ነው የቀረጸው የሚለውን ነገር ትንሽ ዲቴል ለማየት እየሞከርኩ ነበረ። በትክክል ታስብበት ላይቭ ነው ስታስተላልፈው የነበረው ማለት ነው። እንግዲህ ዶክተሮቹ ወደዛም ወደዚህም ይላሉ፣ ይጫጫሃሉ ምናምን። እሷ ደግሞ እንግዲህ ጭንቀት ላይ ሆና ላቧ እየወረደ ምናምን በቃ ምጡን በግልጽ ላይቭ ላይ ታስተላልፈዋለች። ታዲያ ሶሻል ሚዲያ ላይ በጣም ለምንድን ነው አሁን ድጋሚ ክስ ያቀረበችው የሚለውን ነገር አስገራሚ ጉዳይ ነው። ለማንኛውም እሱ ጉዳይ እመለስበታለሁ። እሷን ደግፈው ደግሞ የተናገሩ ሴቶች አሉ። እስኪ እንስማ ትንሽ። እኔ እንደዚህ ሰው መብትና ግዴታውን ሲያውቅ በጣም ነው አንጀት የሚረሳው ማለት ነው። ይህንን ጉዳይ ለምንድን ነው ያነሳሁት? ማንም ሰው የግለሰብንም አሊያም የድርጅትን ስም ሚዲያ ላይ አውጥቶ ማብጠልጠል አይችልም። መብት አይደለም፣ ወንጀል ነው ይሄ። እስራትም ካሳም የሚያስጠይቅ ነገር ነው እና ዚስ ዴይስ ደግሞ በቃ የሆነ ነገር ካልተመቸው ሰው ሚዲያ ላይ ፖስት ማድረግ፣ ቪዲዮ መስራት እንደ ቀልድ፣ እንደ ወሬ፣ እንደ ላይክ እና እንደ ቪው መሰብሰቢያ ነው የሚያደርገው። ያም ስሙ የጠፋው ሰው ደግሞ ፈርዘር መሄድ አይፈልግም፣ ምክንያቱም ያለውን ውጣ ውረድ ስለማይወደው ማለት ነው። ግን አንዳንድ ቆራጥ ሰው ሲገኝ ደግሞ እንደዚህ እርምጃ መወሰድ ይችላል እና የሰውን ስም ሚዲያ ላይ አውጥቶ ማብጠልጠል ተገቢ አይደለም። ያልተመቸ ነገር፣ ትክክል ያልሆነ ነገር ከሆነ ፐርሰናሊ መነጋገር ይችላል። አሊያም ደግሞ ሀሳብን በደፈናው ወጥቶ መናገር ይቻላል። ግን የአንድን ድርጅት ስም አንስቶ ማብጠልጠልና እንትን ማለት እንደዚህ አይነት ክስ ያመጣል እና ፕሊዝ እረፉ፣ መብትና ግዴታችሁን እወቁ። እንዲህ እያላችሁ ቪዲዮ የምትሰሩ የሰውን ክብር የምታጠለሹ ሰዎች ስነ ስርዓታችሁን ያዙ። በህግ የሚያስጠይቅ ነገር እንደሆነ እወቁ። ሌሎቻችሁ ደግሞ ጊዜ ኦኬ፣ እናመሰግናለን እህታችን። እንግዲህ በዚህ መልኩ ሐሳቧን ገልጻለች ማለት ነው። እንግዲህ በዚህ ጉዳይ ላይ በጣም የተለያዩ ሐሳቦችን እየተነሱ ነው የሚገኙት። ኤንዌይ እሷን ደግፈው እሷን ደግሞ ተቃውመው የሰሩ እንደምትመለከታችሁት አይተናል። በአጠቃላይ ልጅቷ አሁን ያነሳችው እኔ እስማማበታለሁ። ማንም ሰው የማንም ሰው ግለሰብ ወይ ደግሞ የድርጅትን ስም በመጥፎ ነገር ማንሳት የለበትም፣ አሊያ ደግሞ መጥፎ ነገሮችን ማንሳት የለበትም። ነገር ግን እኔ ሁሌ ምለው ማለት ነው እንግዲህ ሶሻል ሚዲያ ያክል ላይቭ ገብቶ አንድ ሰው የሆነ ነገር ሲያስተላልፍ ለዛውም ደግሞ በቃ ከዚህ በፊት ኮመን ያልሆነ ነገር ያልተለመደ ነገር ሲተላለፍ ሰው ሐሳብ መስጠት ይችላል፣ መብቱ ነው። በተለይ በማህበራዊ ጉዳይና በመንፈሳዊ ጉዳይ ላይ የሚመለከት ሐሳቦችን መስጠት ይቻላል። ስለዚህ ይህች ጋዜጠኛ ያደረገችው ትልቁ ነገር
ልክ እንደዛ አይነት ነው። የራሷ ሀሳብ ነው የገለጸችው ማለት ነው። ከራሷ ጋር እያነጻጸረች እንደዚህ ነበርኩ በማለት ሀሳቧን ገልጻለች ማለት ነው። ታዲያ እኔ በጣም ግራ ያጋባኝና ትንሽ እኔ በጣም የከብደኝ የነበረው ነገር ይሄንን ነገር ላይቭ ማስተላለፍ ለምን ተፈለገ? ምጥን ያክል ነገር እጅግ በጣም ከባዱ ፓርት ለሴት ልጅ ምጥ ነው። እንግዲህ እንደምታስታውሱት ነው። በጣም በተለይ ሴቶች በዚህ በኩል ታግዙኛላችሁ። ለምን ላይቭ ማስተላለፍ ተፈለገ? ሁኔታው በጣም የሚገርም ነገር ነው። በዚህ መልኩ ላይቭ ከተላለፈ በኋላ እሷ ራሷ ቀርጻ ላይቭ ካስተላለፈች በኋላ ይሄንን ነገር ለምን እንደዚህ ብላችሁ በሚዲያ ቀለዳችሁብኝ ተብሎ ያዙኝ ልቀቁኝ ማለቱ ለኔ ምንም ግራን ያጋባኝ ራሱ ማለት ነው። መጀመሪያውኑ ማስተካከል ያለብን ነገር ማስተካከል አለብን። ኦፍ ኮርስ ሰው በማንም ላይ ባይቀልድና መጥፎ ነገር ባያደርግ ጥሩ ነው። ይቺ ጋዜጠኛ ግን በመጥፎ ነገር አይደለም ያየችው። ጀስት እንደ አስቂኝ ነገር ትሰራለች። ብዙ ጊዜ እንደተመለከታችሁት በዛ መልኩ ፖዚቲቭሊ ስሙዝ በሆነ መንገድ ነው አንስታው የሄደች ማለት ነው። ኤንዌይስ በአጠቃላይ ግን ይሄንን ጉዳይ በጣም አጨቃጫቂ ነገር ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኮሜንት ላይ ማሳረፍ ትችላላችሁ። ለማንኛውም ወደ ሌላ ሀሳብ ስናመራ ደግሞ ሰሞኑ በጣም ይሄ የሴቶቹ ጉዳይ በተለይ የሴት ልጅ ጥቃት ይቁም ከሚለው ጋር ተያይዞ አንድ ቪዲዮ ላሳያችሁና ትክክለኛ የሴት ልጅ ጥቃት ምን መምሰል አለበት ወይስ በምን መልኩ መቃወም አለብን የሚለውን ነገር እንመልከት። እኔ አልሞትኩም አለው ለኔ ድምጽ አትሆኑኝም? መሞት አለብኝ? የኔ ድምጽ እንዲሰማ ካሜራ ፊት ለፊት ማልቀስ ስለማልፈልግ አልቅሽ ወጥቶልኝ ነው የመጣሁት። ሞቻለሁ። የቁም ሞት ነው የምኖረው። ልጆች አሉኝ። ለልጆቼ ነው የምኖረው። ስራ የለኝም። ልጆቼን ይዤ በወጣ ማኖርበት ስራ የለኝም። ልጆቼን ትውት አድርጌ ለምን ለራሴ አልኖርም ብዬ ደግሞ እንዳልወጣ የሚጠባ ህፃን ሳይቀራለኝ የ4 ዓመት ህፃን የሚጠባ ህፃን ትልቅ የሚባለው እንኳን 7 ዓመቱ ልኑር በዝምታ ውስጥ ልሙት ልረገጥ? ምንድነው መወሰን ያለብኝ? ምን ላድርግ? ለልጆቼ እያልኩ ምን ላድርግ? ልጅነቴን ያጣሁባቸው ልጆቼ ናቸው። ልጆቼ ማለት አንዳንዴ የራሳቸው ጉዳይ አባታቸው አይደል ቀቅሎ ይብላቸው ሲፈልግ ምናምን ብዬ ምንድነው እየተፈጠረ ያለው ምናምን ልትሉ ትችላላችሁ። ይህች ልጅ እንግዲህ የምታስተላልፈው አንድ ነገር ነው። በራሷ በተዳሯ በህይወቷ ያጋጠማት ነገር ነው እያጋራች ያለችው። ጥያቄው ደግሞ የሚጠየቀው እዚህ ፌሚኒዝም ምናምን እንቅስቃሴ ውስጥ ላሉ ሴቶች ከዚህ በፊት ጉዳት ለደረሰባቸው ድምጽ እንሆናለን ብለው ሰሞኑ እንግዲህ በጣም በተለያየ መልኩ ሃሽታግ ተሰማ በሚል እንግዲህ ማህበራዊ ሚዲያውን እያጥለቀለቁት ይገኛሉ። ለነሱ ነው ጥያቄ የምጠይቀው። እኔ በህይወት እያለሁ ጉዳት እያዳረሰኝ ነው፣ እየተደበደብኩ እየተረገጥኩ ነው እየኖርኩ ያለሁት። ሰው ለኔስ ድምጽ አትሆኑኝም ወይ? እኔን አትታደጉኝም ወይ እያለች ነው እንግዲህ። በምን መልኩ ነው መውጣት ያለባት? በምን መልኩ ነው ከዛ መዳን ያለባት የሚለውን ነገር ትንሽ አነጋጋሪ ጉዳይ ነው። እኔም በዚህ በበኩሌ በጣም ከሞቱት ፍትህ ከመጠየቅ ባሻገር ላሉት ፍትህ መጠየቅና ላሉት መታደግ በጣም ትልቅ ቫልዩ ይሰጠዋል። ይቺ ሴት እንግዲህ በባለቤቷ ጉዳይ በጣም ብዙ ጭቅጭቅ እየደረሰባት መከራዋ እየበላች ያለች ሴት ናት። በዛ ላይ ደግሞ ትታ እንዳትወጣ ደግሞ ልጆች አሉ። ልጆች ያው በጣም አስረው የሚያስቀሩ እንደ ማሰሪያ ማለት ይቻላል ኦልሞስት። እና በጣም በጭንቀት ውስጥ ነው ያለሁት እኔን ስሙኝ ትላለች። እና በዚህ ጉዳይ ላይ የተለያየ ሀሳቦችም እየተሰጡ ነበረ። ለማንኛውም ቪዲዮ ስለሚረዝም ብዬ የተወሰኑ ሀሳቦች አላስገባውም። ኤንዌይስ ግን አንዳንዶቹ ምን አሉ መሰላችሁ በዚህ ጉዳይ ላይ ለምን አንቺ ራስሽ መጀመሪያ ጎድተሽው አትወጪም? ለምን ገለሽው አትወጪም? የሚሉ ኮሜንታተሮችና ሴቶች አይቻለሁ። በሌላ በኩል ደግሞ አይ ምን አገባሽ ለምን ትተሽለት ልጆቹን ጥለሽ አትወጪም የሚሉም ደግሞ አልጠፉም። እንደተመለከታችሁት በዋናነት ሁለቱ ሀሳቦችን እየተሰነዘሩ ነበረ። ይህች ሴት እንግዲህ ገላው ትውጣ አሊያ ደግሞ ልጆቹ ጥላለት ትውጣ የሚል ሀሳቦችን በተለያየ መልኩ እየተጋጨ ነበረ። እኔ ግን ሁለቱ ሀሳብ ትክክል አይደለም። መረጋጋትና ልጅቱ መፍትሄ አግኝታ የምትወጣበት መንገድ ማሰብ ነው እንጂ አንደኛ እሱን ጎድታ መውጣት ወይ እሱን ገላ መውጣት ምንም ቫልዩ የሌለው ነገር ነው። ይህ ባይዘወይ በጣም ወንድን አምረው የሚጠሉ ሴቶች የሚሰጡት ኮመንት ነው። በሌላ በኩል ልጆቹ ጥላለት ብትወጣ ደግሞ ልጆቹ ገና የሚጠባ ልጅም አለ፣ የ4 ዓመት ልጅም አለ። ስለዚህ ምንም መፍትሄ የሌለው ጉዳይ ነው። ይሄ መፍትሄ የለውም። እሷ መታደግ የሚቻልበት ሌላ መንገድ ሊኖር ይችላል። ስለዚህ ያ መንገድ ማሰብና ምናልባት እሷ በኢኮኖሚ በማገዝ ልጆቹን ይዛ እንድትወጣ ማድረግ ይቻል ይሆናል። አሊያ ደግሞ እሷ እንግዲህ በፍርድ ቤትም ቢሆን ከሳ እንደምንም ለማስቆም መሞከር የተሻለ አማራጭ ነው ብዬ አስባለሁ።
ወደ ሌላ ሀሳብ ስንሄድ በዚህ ሳምንት እጅግ በጣም ያደነቅኳት አንዲት ጀግና ሴት አለች ሶሻል ሚዲያ ላይ የምናውቃት። እስኪ እሱን ቪዲዮ እንመልከት። ይህንን የምትመለከቱት እንግዲህ ከዚህ በፊት እንደምታስታውሱት እች እናት እናስታውሳታለን። ሶሻል ሚዲያ ላይ ልጆቿ ሁለቱ አይነ ስውር ናቸው። ሁለቱን ለማሳከም በጣም ብዙ ዋጋ ከፍላ ብዙ ነገር ተደርጎ መጨረሻ ላይ ሳይሳካልን ቀርቷል። ኤንዌይስ ግን በጣም ያደነኩት ትልቁ ነገር ማንም አሁን እዚህ ከተማው የተወለዱት ልጆች መሞከር የማይፈልጉትን ነገር ልጆቿ ለማስሞከር በጣም እየፈጋች እንጀራ ለመጋገር ምናምን እንደዚህ የቤት ውስጥ ስራዎችን ለማስለመድ የምታደርገው መንገድ ምናምን ሳላደንቅ አላልፍም። በጣም ይገርመኛል በእውነቱ። እቺ ሴት በጣም ጠንካራ የምትባል ሴት ናት። ልጆቹ ራሱ አድንቃቸዋለሁ። ኢንተረስት ኑሯቸው ይህን ነገር እንሞክራለን ብለው ማሰባቸው በራሱ የሚደነቅ ነገር ነው። በእውነት በጣም አድንቂያታለሁ። ለማንኛውም አሁን ወደ ቪዲዮአችን መጨረሻ አካባቢ እየደረሰናል። ሰሞኑ እንግዲህ የነ ሴዶ ፋይት ጉዳይ በጣም መነጋገሪያ ሆኗል። ሌላኛው ርዕሰ ጉዳይ ነው። እስኪ አንድ ቪዲዮ ላሳያችሁ። አልቻለችም። ታውቃላችሁ እሱ ለማለት እንግዲህ እሱ የሚለውን ነገር እንድትል ነበረ ዋናው አላማው። ዛራ አልቻለችም። በቃ እየሳቀች ነው። አማኛው ሴት ትንሽ በጣም የሚያስቅ ካራክተር አይነት ነገር ነው የሚጫወተው። እንግዲህ ሴዶ ሰሞኑ በጣም ዛራን በደንብ እያበረታት ነው። ዛራ ሰሞኑ ኢንተርናሽናል ግጥሚያ ነበራት። በዛም ፋይት ላይ አሸንፋለች። በጣም ደስ ብሎናል። ያው ሙከራዋ ምናምን ሳናደንቅ አላልፍም። ሴዶና በዚህ አጋጣሚ የተለያዩ ቀልዶች እየቀለደ በጣም ፈኒ የሆኑ ነገሮችን ያስተላለፈ ነበረ። ለማንኛውም እንግዲህ ፋይቱ ድሉ ሁሉ ነገር ይሁንላችሁ ብለናል። እስከ ቪዲዮ ፍጻሜ ድረስ ከቆያችሁ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ከቆያችሁ ያልቀረ ግን ከፕሮፋይሉ አጠገብ ሰብስክራይብ የምትል በተን አለች። እሷን በመጫን ቤተሰብ መሆን ትችላላችሁ። ላይክ፣ ሼር፣ ኮሜንት ማድረግ ሀሳብና አስተያየት መስጠት ያው ግዴታ ነው። በነፃነት ሀሳብና አስተያየታችሁን መስጠት ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ በጣም እያመሰገንኳችሁ ቸር ሰንብቱ፣ ቸር ቆዩልን። በሌላ ቪዲዮ እንገናኝ።